እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴት ይሆናል አላውቃትም። ልጆቼን እንሰኝ ኢሱ እኔን ነው አላውቃትም ያልክ ይሁን። ኢሱ እኔን አታውቀኝ። ጠፍቼብን አረጀዋል፣ ተጨማድድኳል። ኢሱ እኔን አታውቀኝ። ዘቢባ ግዴታ መካድ አለብህ ብላለች። እኔ ፈራ እግዚአብሔር ያለኝ ሰው ነኝ። ወጥቼ እንደ ሌላ ባለጌ ወንድ ገብቼ እናትሽ እንድትሆን አልሰዳደብም። እኔ በጨዋ መልክ በመልካም ጀንተል ባለ መልክ መልሳለሁ ማለት ነው። ማታ እንጫወታለን። ለአንዴና ለመጨረሻ ጊዜ ሁለተኛ ስለነሱ ላላወራ ለጌሜ ቀን ቬሎ ለብሼ እመጣለሁ። የእሱ ማስታወሻ ቤት ያለውን ሁላ መጥቼ እንዲደረድራለሁ። አፊታችሁ ያዩ ቬሎን ቆዳ ልጄ ጥለዋለሁ። አበባ ምናምን የሚባለውን ባናቴ ላዙሬ እሰብራለሁ። ሁለተኛ ስለነሱ አላወራም። የጌሜ ቀን የደስታዬም የምንም የሁሉም ከአይምሮ ላይ እንዲህ ውልቅ የሚልበት ከተሸነፍኩ ችግር የለውም እቀዳለሁ፣ ካሸነፍኩ ቀድጄላችሁ ለአንዴና ለመጨረሻ ጊዜ ከውስጤ ይወጣል። ከሚስቴ ራስ ላይ ወረጂ። ሚስቴ ማለት ትወልጃታለች። አንቺ ብታስቢው ትወልጃታለች። ሚስቴ ሰው ላይ ማትደርስ ታቋታላችሁ። ምስኪን ጨዋ የተረጋጋች ሴት ነች። እኔ ነኝ የመጣሁባት። ይሄም ነገር የመጣባት በእኔ ነው። ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ እነሆ ዛሬ ለእናንተ ወቅታዊና አዳዲስ በሆኑ መረጃዎች መጥተናል። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እንዲሁም ቪዲዮን ላይክ በማድረግ እንድትጀምሩ ስለጠይቃለሁ። እንግዲህ ዛሬ በመላው ማህበራዊ ሚዲያ መነጋገሪያ የሆነው ብዙዎችን ግራ ባጋባው ጉዳይ ላይ መጥተናል። እንግዲህ የድምፃዊት ዘቢባ ግርማ ባለቤትና እንዲሁም ሄለን የተባለች ግለሰብ ባልተጠበቀ ሁኔታ ብቅ ብላ አነጋጋሪ መረጃዎችን ይፋ እያደረገች ይገኛል። እንግዲህ ሄለን ምን አለች? የዘቢባ ባልስ ለዚህ የሰጠው ምላሽ ምንድን ነው? ዛሬ እውነቱን ፈልገን ጥልቀት ባለው ትንተና ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ፍቅረኛዬ ነው። ሂዝ ማይ ላቭ አይ ላቭ ቢፎር እንደ ዛሬ ሳይሆን እርግጥ ነው ያደረገው ክደት አናዶኝ። እንግዲህ ሁሉንም ነገር የቀሰቀሰው ሄለን በተለያዩ የሶሻል ሚዲያ ገጾች ላይ ቀርባ የሰጠችው አስተያየት ሲሆን እንግዲህ ሄለን እንደምትለው ከሆነ አሁን የዘቢባ ግርማ ባል የሆነው ኢሱ ለረጅም ጊዜ የቅርብ ፍቅረኛዋ እንደነበረና በመካከላቸው ጥልቅ ግንኙነት እንደነበረ ተናግራለች። ሂዝ ላቭ ሚ ኦ ዩ ቲንክ ሂ ስቲል ላቭ ዩ ያ በት ቢኮዝ ኦፍ ምን ማድረግ ስለማይችል እዛ ታማኝ መስሎ ይቀመጣል እንጂ አውቀዋል። ያ ኦኬ ከዚህ ሀገር የመጣው ሰው ሄደ ቺዝ ትላክልኝ ብሎ ቺዝ ልኬለታል። ኦኬ this is alright ያ ሁለታችንን እናቀሰው ቺዝ ወደ ኢትዮጵያ ሲሄድ ምን ላምጣ ሲል ቺዝ ትላክልኝ አለ። ቺዝ ላኩለት። ያን ወር ቺዝን እየበላች ነው እኮ የምታመጥ አያቺ እኮ አታውቅም። ቺዝን አንዴ በፒዛ አንዴ በበርገር እየበላች I feel like earlier today I saw you with a wedding dress. Yeah, I have still earlier I saw you with a wedding dress. wedding dress አድርገሽ seriously ያሰብኩት in my እንትን የጌሜ ቀን ቬሎ ለብሼ ነው የምጫወተው። ከዛ ለአንዴና ለመጨረሻ ጊዜ ቀዳዳ ጥለዋለሁ። አበባውንም በጣጥሼ ጥላለሁ። እፊታችሁ ቃሌን አላጥፍም። ካይምሮ እንዳወጣ እናንተ ብቻ እንትን አድርጉ፣ እርዱኝ። ባታብም ሆነ በቃ ደሺ ትወደዋለች ማለት ነው ወይስ she expecting she had a wedding dress ወይም ደግሞ በቃ ሊጋቡ ብለው የሆነ በቃ ድራማ አንቺ ላይ ተሰርቶብሽ ስቲል ነው ቁጭት ያለሽ ነገር ምናምን መስሎኝ ነው። እኔ I feel really sad when I saw you with the wedding dress. Yeah, it was we have plan. I'm so sorry. በጣም አዝናለሁ። ይቅርታ ግን በቃ just let him go. mention አታርጊ his name በቃ ከሆነ it's for you no you know እንግዲህ ግንኙነታቸው ለአመታት የቆየ መሆኑን ገልጻ ኢሳያስ ወደ ዘቢባ የሄደው እሷን ሳያሳውቅና ሳይለያት እንደሆነ ትከሳለች። እንግዲህ ሄለን በንግግሯ ውስጥ እጅግ የተጎዳችና የተከዳች መሆኑን ለማሳየት እየሞከረች ይገኛል። መጣሁ እንደውም ማስታውሰው እናቴ አሜሪካ ነበረች እና ላስተዋውቃት በቪዲዮ ሲደውል አውቀ ቀርታት ነው ቺማ ፌመሷ ዘፋኝ ያለች ከራከ ቺማ ተወዳታለሁ እንዴት የኔን ሰው ነጥቃ ትወስዳለች በሚል ስሜት ዘቢባንም ጭምር በንግግሯ ተነካካለች። እንግዲህ ይህ ንግግር ታዲያ እንደ ሰደድ እሳት በማህበራዊ ሚዲያ ተሰራጭቶ የብዙዎችን ትኩረት ስቧል። ከሚስቴ ራስ ላይ ወረጂ። ሚስቴ ማለት ትወልጃታለች። አንቺ ብታስቢው ትወልጃታለች። ሚስቴ
ሰው ላይ የማትደርስ ታቋታላችሁ። ምስኪን ጨዋ የተረጋጋች ሴት ነች። እኔ ነኝ የመጣሁባት። ይሄም ነገር የመጣባት በእኔ ነው። ስለዚህ ዴዚዬ ኖርዌይ ላይ ስኖር ማላቃት ሴትዮ እዚህ ስመጣ እንዴት ነው የምታቀኝ አባቴ? እንግዲህ ይህ የሄለን ክስ በሰፊው ከተሰራጨ በኋላም ሁሉም ሰው የኢሳያስ ምላሽ ይጠብቅ ነበረ። እንግዲህ ኢሳያስ ግን የሰጠው ምላሽ እጅግ ብዙዎችን አስደንግጧል። በፍጹም አለቃት፣ በፍጹም አለቃት። ለምን መሰለ ቴስዬ እንደዚህ ምንድን መሰለ ብዙ ጊዜ አይተህ እንደሆነ ኢሮፕ ላይ የማይተዋወቁ ሰዎች ሲገናኙ ፎቶግራፊ ይነሳሳሉ። ታውቃለህ? ፎቶግራፊ ይነሳሉ። አንተ አሁን ስዊዝ ሄደሃል፣ ከጀርመን ውጭ ሄደሃል፣ ብዙ ቦታ ሄዳል አለ ፎቶ ትነሳለህ አንተ። እኔ ኦስሎ በቁጥር የሄድኩት አንድ ቀን በቁጥር የሄድኩት ማለት ነው። ለዛውም ለስራ ነው የሄድኩት። ኮንስትራክሽን ስራ ነበረ። እኔ ፍቃድ ሳይኖረኝ ስራ ነበረ። ምንም አይነት ክሪሚናል ስላልነበረኝ ማንም አይናገረኝም። ቴኳንዶ አስተምራለሁ 12 ዓመት ምናምን አስተምራለሁ 12 ዓመት ከምናምን ማንም እኔ ኢትዮጵያ ውሸት እንግዲህ ልንገራችሁ ውሸት ኢትዮጵያ ወደ ኢትዮጵያ ስመጣ ወደ ኢትዮጵያ በፖሊስ ተፈቅድዶ በፖሊስ ተይዞ በፖሊስ እንደዚህ እኔ በፖሊስ አልመጣሁኝም። በፍቃደኝነት የመጣሁት ቴሲ በደንብ ጠንቅቀህ ታውቃለህ። አንተ ታውቃለህ ጠንቅቀህ አንተ ቴሲ ታውቃላችሁ። እኔ የሚገርምህ ነገር ሶል ቢሊ ካናዳ ያለው እንደዚህ ስለው ግባ ነው ያለኝ። ግባ ህይወት መስረት ልጆች ውለድ። ገብቷል። የሚወዱ ሰዎች ያውቃሉ፣ የሚቀርቡ ሰዎች ያውቃሉ። ስለዚህ ወደ ኢትዮጵያ ስመጣ ራሱ ማለት ነው በራሴ በፍቃደኝነት ፖሊስ አላመጣኝም። እኔ በፖሊስ ጣቢያ ገብቼ የማላውቅም፣ ፖሊስ ይዞኝ የማያውቅም ኖርዌይ ላይ። ምክንያቱም ምንም አይነት ነገር ስለማላደርግ ማለት ነው ክሪሚናል ነገር የለኝም። እንኳን እዛ ኢትዮጵያም የለኝም። እኔ ግን ልነግርህ የምፈልገው ነገር አንዳንዴ ሶሻል ሚዲያ ላይ እንደዚህ ቁጭ ነው ጋንጃ ከሉባንጃ የነፉ የሰው ስም እየጠሩ የሚሳደቡ ሰዎች የሰው ስም እየጠሩ ምንም የማያውቁትን ሰው የጠሩ እከሌ እንዲህ ነው የሚሉ ሰዎች ማለት ነው። አስቡ፣ ነግበኔ ነው ይከፈላቸዋል። የሚያገኙት ጥቅም አለ። ኢሳያስ ከሄለን ጋር ምንም አይነት የፍቅርም ሆነ የቀረቤታ ግንኙነት ኖሮኝም አያውቅም። ይህ ድርጊት በትዳሩ ላይ ጥላሸት ለመቀባትና ስሙን ለማጠልሸት የታቀደ የፈጠራ ወሬ መሆኑንም ገልጿል። እኔ አሮጊት አላውቅም አለኝ። እኔ አሮጊት እውነት አንተ ወጣቱ እውነት እሱ አሮጊት እኔ አላውቅም አልከኝ። እሱ አንተ የኔ ታናሽ ሆነ ነጭ ሽበት ያወጣ ሰውዬ እኔን አሮጊት ይሄ ቅንድብ ሁላ ሳይቀር ነጭ የሆነ ሰውዬ እኔን አሮጊት አላውቅም። የማንም አሮጊት ምንድን ያለው ምንድነው? በጋንጃና በብሉ ባንጃ ጦዘሽ ከሆነ ምናምን አለኝ። ከዛን አልሳደብም እኔ ጨዋ ነው ደግሞ ያሳደገኝ አለኝ። እሱ እኔን እንደዚህ አለ። ቢያንስ ክርስማስ ቀን ከፍቶ እኔ ጋር ፏ ብለህ ተመልሰህ ያን ሁላ ረሳው? አንተ ዱቄት፣ አንተ ንፍጣ፣ አንተ ላጫ፣ ንግግር ራሱ ላጫ፣ አንተ ለምቦጫ። እኛ እንኳን ሰው አደረገችው ብለን ጸጥ ነበር እንኳ ያለ ይሄ ነበር። እውነት ጸጥ ነው ያለ ይሄ ነበር። እዚህ ጋር ነው ነገሩ ግራ የሚያጋባው። አንደኛዋ ፍቅረኛዬ ነበር ትላለች፣ ሌላኛዋ ደግሞ አላውቃትም በማለት ላይ ይገኛል። እንግዲህ በመካከላቸው ያለውን ልዩነት ሰማይና ምድር ነው። አንዱ ወገን የግድ ውሸት እየተናገረ መሆኑን ይታወቃል። እንግዲህ ግን ማን ነው የሚለውን ጥያቄ ያስነሳል። አንተዋወቅም አይደል? ቅዳሜ ዕለት በኢትዮጵያ 11 ሰዓት ላይ ልትቀርህ አንተም ዘቢባም ኑ እዚህ ነው እንነጋገር። ለአንዴና ለመጨረሻ ጊዜ ገዘጓለሁ ብዬ እኔ ትላንት ወዲያ ቃል ገብቻለሁ። አሁን አንተ ስለወጣህና መልስ ሰጠና ምናምን ስላሉኝ ነው እንደገና በአዲስ እችንም ላወራበት እንትን ያልኩት። እንዳትልኩልኝ ብያቸውም ነበር። አንተ የእውነት ምንም ነገር የለም አይደል? ቅዳሜ ዕለት 11 ሰዓት ምን ነው የሚባለው? 11 ሰዓት በኢትዮጵያ 5 ሰዓት ላይ ና ህዝብ ባለበት እንነጋገራል። እንግዲህ ባለ ታሪኳና ድምፃዊቷ ዘቢባ ግርማ በዚህ ሁሉ መካከል ዝምታ መርጣለች። እንግዲህ አብዛኛው ጊዜ ታዋቂ ሰዎች እንዲህ አይነት የግል ህይወት ውዝግቦች ሲገጥሟቸው
ዝምታን እንደ ጥልቅ መከላከያ ይጠቀሙበታል። እንግዲህ ዘቢባ ባሏን እንደምታምንና በትዳሯ ደስተኛ እንደሆነች በተዘዋዋሪ በምስሎች ታሳያለች። ያቃት ሴት ወጣ እንደዚህ ያለች ብዬ ቅዳሜና የት ነው የምሄደው? እኔ ቅዳሜ እና እሑድ ከሚስቴ ጋር እና ከልጆቼ ጋር ነኝ። አባቴ ፋሚሊ ያለ ሰው እኮ ነኝ። ደስ የሚል እግዚአብሔር የባረከው ፋሚሊ ሰጠኝ። የሚያስቀና ነው ህይወቴ፣ የሚያስቀና በሁለት መንገድ ነው የሚያስቀናው። ደስ የሚላቸው ሰዎች ደግሞ አሉ። ደስ የሚል ስቃይ የሚያስቀናቸው ይላል ጋይስ። ሁሉ ዓለም ሁላ በእነሱ ዛቢያ የምትሽከረከር ነው። ፊዎች በሁለት ተከፍሏል። እንግዲህ በአንደኛው ጉዳይ እንግዲህ ሄለንን የሚደግፉ ሴት ልጅ በከንቱ እንዲህ አትጮህም የሆነ ነገርማ ይኖራል የሚሉ እና ኢሳያስን ከዳተኛ የሚሉ ወገኖች ሲሆኑ እንግዲህ በሌላ በኩል ደግሞ ሄለን ታዋቂ ሰዎችን ተጠቅማ ቪው ለማግኘት የፈጠረችው ድራማ ነው ብለው ያምናሉ። እንግዲህ በሌላ በኩል ደግሞ ያሉ እውነቱ በጊዜ ሂደት ይወጣል፣ የሰውን ትዳር ባንረብሽ ይሻላል የሚሉ ናቸው። አይስጥልኝ። እንደምናምስታችኋል፣ እንደምናድራችኋል፣ እንደምንላችኋል የቲክቶክ ፋሚሊዎቼ። ዛሬ እንደዚህ አይነት ቪዲዮ ሰርች አላውቅም። ለመጀመሪያ ጊዜ ነው የምሰራው። ዘቡዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባሌ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷል። እና እኔ ሴትዮን አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ እያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይህንን ቪዲዮ መስራት የፈለግኩት። ያ ማለት እውነት መሰለ። እኔን ደውሎ አልጠየቁኝም። እውነት ነው ወይስ እያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦልሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ የመጣሁት። ይሄ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው። ዘውዬ ነች የተናገረችብኝ። እሷን ነው ምን አድርጋት እንደሆነ አላውቅም። ምቀኝነቱን ምን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮዋን አላውቃትም። ልጆቼን እንሰኝ። እኔ ክርስቲያን ነኝ። በህይወቴ ውሸት ላስታረቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ትናደድቻለች። እንደ ማንኛውም ሰው እንደሚደሰተው እሷም ትናደድቻለች። ግን በህይወቴ አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ። ጌሙ ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ፣ ወይ ደግሞ ጌም የምትጫወት ቢዝነስ ከሆነ ቢዝነስሽን ስሪ። እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ የማላውቃት ትልቅ ሴትዮ፣ እኔ የማላውቃት ሴትዮ ስሜን እያነሳች እስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ የማላውቃት ሴትዮ፣ እኔ አላውቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ የአንቺም ልጆች ይኖራሉ፣ ታሪክ ያያሉ። ስለዚህ እውነታው ለቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አድርገህ ብዬ ነበር፣ አያስፈልግም ብዬ ነበረ፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ የማላውቃት ሴትዮች ቤተሰብ የምትበጠብጠውና እንደው እግዚአብሔር እሷንም እኔንም ይቅር በለን። አላውቃትም። አመሰግናለሁ። እንግዲህ ተመልካቾቻችን በዘቢባ ባልና በኢሳያስ መካከል ያለውን ውዝግብ የደረሰበት ደረጃ እንግዲህ ይህ ነው። ሄለን ፎቶ አለኝ ማስረጃ አለኝ እያለች ብትቀጥልም እንግዲህ እስካሁን ግንኙነታቸውን በእርግጠኝነት የሚያሳይ የማይታበል ማስረጃ ለህዝብ ይፋ አላደረገችም። በሌላ በኩል ኢሳያስ አላውቃትም ማለቱ ነገሩን ወደ ከረረ ክርክር ወስዶታል። ቅዳሜ 11 ሰዓት ላይ እያንዳንዱን ነገር እዚህ መተህ አውጣ። አንተ የእውነት ምንም ነገር ከሌለ እሷ ባለችበት ነው የምፈልገው። እሷ ባለችበት ያ ቅዳሜ የፈለገ ማስረጃም ምንም ቅዳሜ 11 ሰዓት ላይ ከምሽቱ 5 ሰዓት በኢትዮጵያ ማለት ነው። ዛሴት ቀጠሮ አክብረና ከዛ በኋላ እውነት ካለ እኔን አዋርደኝ። ዛሴት ጨርሻለሁ። እንግዲህ እውነቱ የትኛው ይሁን ምናልባት ሄለን ቀደም ያለ ግንኙነት ኖሯት ሊሆን ይችላል፣ ወይስ በእውነት ኢሳያስ እንደሚባለው ፈጽሞ የማያውቃት ሴት ናት። ጊዜ ሁሉንም ይፈታ። እናንተስ ምን ትላላችሁ? ሄለን እውነት እንደተናገረችው
ይመስላችኋል? ኮመንት ላይ ሀሳባችሁን አስፈሩልን። ለዛሬ ያዘጋጀንላችሁ መረጃ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትዘንጉ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።